ይህን የመሰለ ምሽት እንዲበላሽ አታድርግ። ይልቅ ሌላ የምነግርህ ትልቅ ነገር አለ። ምንድን ነው እሱ? እንዳልከው ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ እንግዲህ አደራ ሐብል ድራማ በጣም በሚገርምና በጣም በሚደንቅ ሁኔታ እየተካሄደ ነው። ሐብል ድራማ እንግዲህ ሐብል ነች ብላ ወይዘሮ ዘነበች ያስተዋወቀቻት ሴትዮ እንደ ሴትየዋ ከልጅቷ ጋራ እያወራች ሌላ ነገሮችን ስታወራና ሌላ ነገሮችን ስታስረዳ ነበረ። ነገሮቹ ግን በጣም ለሷ በአሁኑ ሰዓት ከባድ ቢሆንም ሁሉም ነገር ለመልካምና ለበጎ ነው። ስለዚህ እንግዲህ ውድ ተመልካቾቼ ለምንድን ነው የዋሸሽኝ? ደግሞ ስምሽ ቡቡ አይደለም፣ ስምሽ ደግሞ ሐብል አይደለ ወይ ስትላት፣ እኔ ሐብል ነኝ ግን የቤት ስምም ነው ይሄ ነገር። ግን ለምንድን ነው ወይዘሮ ዘነበች አንቺ ስለ አንዳንድ ነገር ስታወሪ ለምንድን ነው የምትጨናነቀው? የእሷ ችግርስ የምትጨናነቅበት ችግርስ ምንድን ነው ብላ ስትጠይቃት ነበረ። ነገሮቹ ሁሉ ከባድ ቢሆንም ነገሮቹ ለምንድን ነው እንደዚህ የተደረገው? ምክንያትሽስ ምንድን ነው ብላ ስትጠይቃት ነበረ። ምክንያትሽ ያንቺ ምክንያት እንደ እናት አላየችሽም ወይስ ያንቺ ትልቁ ችግር ምንድን ነው ብላ ሐብልን ስትጠይቃት ነበረ። ሐብል የኔ ችግር የኔ ትልቁ ችግር እሷ ቢሆንም ብታሳድገኝም እንደ ወላጅ እናቴ አይደለም ያሳደገችኝ። ነገር ግን ምንም ማድረግ ስለማልችል ያው ወላጅ እናቴ ነች ብዬ ነው የማምነው ብላ ሐብል እንግዲህ ስትናገር ነበረ። ነገር ግን ሴትይቷ በጣም እየገረማትና በጣም እየደነቃት ስለሆነ በፍጹም ልትሰማትና በፍጹም ልታዳምጣት፣ እኔ እኮ ልጄ ድሮንም ወደ እሷ ስጠጋም ሰውነቴ ትንሽ ብቻ ነው የሚዝለው፣ አንዳንድ ጊዜ ደግሞ ዝም ነው የምትለው፣ ደስተኛም አይደለችም ልጄ። ለምንድን ነው እንደዚህ የምናረገው? ምክንያቷስ የእሷ ምክንያትስ ምንድን ነው ብላ እርስ በራሷ ስትጠይቅ ነበረ። አይ እንግዲህ አንቺ ሁሉንም ነገር አንቺ እንዳልሽ ሳይሆን ፈጣሪ እንዳለ ብቻ ነው የሚሆነው። ነገሮቹ ሁሉ አንቺ እንዳልሽ ሳይሆን እኔም አንዳንድ ጊዜ እናት ነኝና እናትም ብዙ ነገር ልታቅና የማታቅበት ምክንያት ሊሆን ይችላል። እኔ ብዙ ነገሮችን ስለማቅ ልጄ እንደዚህ አይደለችም ማለት ስለማልችል ነገሮቹን ለጊዜው በጣም ለኔም ከባድ እስከሆነ ድረስ ለምን እንደዚህ እንደሆነ እኔም ለራሴ ጥያቄ ይሆንብኛል ብላ ሐብልም መልስ ስትመልስ ነበረ። ሐብል ግን መልስ ስትመልስ ማንም ሰው ያዳመጣትና ማንም ሰው የሰማት የለም ነበረ። ያችኛዋ ሐብል መጣች ደግሞ፣ አንቺ ለምንድን ነው የኔን ደስታ መንጠቅ የምትፈልጊው? እኔ ሐብል ነኝ አላልኩሽም ወይ? እኔ ሐብል ዛሬ ትዳሬ ላይ ቁጭ ብልም አንቺ የራሴን ደስታ እያፈራሽብኝ ነው። እናቴ ነች እኮ እናቴን እንደ እናትሽ አርግተሽ ታወሪያለሽ ስትላት ነበረ። እኔ አይደለሁም እንደዚህ ያደረኩት ዘነበችን ለምንድን ነው የማትጠይቂያት? ይሄን ሁሉ ጉድም እየሰራችው ያለችው እኔ አይደለሁም ዘነበች ነች። ስለዚህ እንግዲህ ሁሉም ሰው ለመልካምና ለበጎ ቢያስብ በጣም ደስ ይለኛል ብላ
ሀብል ተናደደች ማለት ነው። በነገራችን ላይ አንቺ ዘነበች ጤነኛማ አይደለሽም፣ የምን ብር ነው የምትፈልጊው ብላ ስትጠይቃት እናንተና እነ አዝራ ብር አይደለ እንዴ ልጅቷን ለማሳከም እና አዝራ ጋር ያለችው ህፃናትን ለማሳከም እየተሯሯጣችሁ አይደለም እንዴ ብላ ስትጠይቃት ነበረ። እሷ እንደዛ ብላ ስትጠይቃት ሀብል እኮ በጣም ከባድ ሰው ነች እንዴ፣ ለምንድን ነው ልጅቷን በልጅቷ ሰበብ ከእኛ ብር መልቀም የፈለግሽው ብላ ስትጠይቃት እኔ ታዲያ ልጅቷ ጤና ስላጣች እነ አዝራም ሲያለቃቅሱ እንደዛ መስሎኝ ነው እኔ ምንድን ነው የማውቀው ብላ እርስ በራሷ ስታወራና ራሷን አነጋገሪ ስታረግ ነበረ። ነገሮቹ ሁሉ ለበጎም ለከባድም ቢሆኑ ሁሉም ነገር ለመልካምም ቢሆኑ አብረን እንከታተልና አብረን ስለ ሁሉንም ነገር አብረን እናያለን ብለው እንግዲህ ሲመካከሩ ነበረ። እኔ ምንም የማቀው ታሪክም የለም፣ ምንም ነገር የለም። ስለዚህ ብሩን ካልፈለግሽው ዝም ብለሽ እንዳያልፍልሽ ካልፈለግሽ ዝም ብለሽ እየተርመጠመሽ መኖር ትችያለሽ በሚባል ሁኔታ እንግዲህ ተለያዩ ማለት ነው። ወይዘሮ ዘነበች እንግዲህ ምግብም ቁርስም ሰርታ ቡና ማፍለታ ሁሉን ነገር አርግታ ቁጭ ብላ እነሱን የሀብልን እናትና ሀብልን ስትጠብቃቸው ሀብል መታ ወደ ሌላ ቦታ ነው የሚሄደው ቁጭ አልልም ብላ ተነስታ እናቷንም ሰላም ሳትላት ተነስታ ሄደች ማለት ነው። የሀብል እናት ደግሞ እሷ ስትሄድ እሷም ደብሯት ተነስታ ላፍ ብላ ሄደች ማለት ነው። እንደገና ደግሞ የሀብል የወይዘሮ ዘነበች እናንተ ካልጠጣችሁ እናንተ ቁጭ ካላችሁ እኔ ቡናው ምን ሊያረግልኝ ነው እያፈላሁት ብላ እየተንደፋደፈች ነው ማለት ነው። በጣም በሚገርምና በሚያሳዝን ትተዋት ነው የሄዱት ማለት ነው። ሀዝራና አጸደም በጣም እየተባሉ ነው። ሀድራና አጸደ ምን ነክቷቸው ነው? አጸደን በጣም ጣፋጠፈኝ ብቻ ሳይሆን ረገጠኝ እግሩን አንስቶ ነው ያለችው። እንግዲህ በጣም በሚያሳዝንና በጣም በሚገርም ሁኔታ ስለዚህ አቶ እስከንድርም ለዚህ ደረጃ እያበቃችሁ ነገር ምን እንደሆነ ባወቅና ምን እንደሆነ ችግራችሁ ባወቅ በጣም ደስ ይለኛል። የእናንተ ችግርስ ምንድነው ብሎ ሲጠይቃት ነበረ። ሰላም ጤና ይስጥልኝ የኔ ቤተሰብ ቻናሎቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ እየላችሁ የመጣሁት ቪዲዮ በጣም በሚገርምና አንዳንድ ጊዜም ይገርማል፣ አንዳንድ ጊዜም ያሳዝናል ማለት ነው። እየላችሁ የመጣሁት ቪዲዮ እንግዲህ በጣም ነው የሚያሳዝነው፣ በጣም ነው የሚገርመው ማለት ነው። ሁሉም መልካም፣ ሁሉም ሰላም ነው። እንግዲህ ወደ ቪዲዮ አብረን ስንሄድና አብረን ቪዲዮን ስንከታተል ይገርማልና አጸደ ደግሞ ከልጅቷ ጋራ ንክኪ አላት ማለት ነው። ህፃኗ ደግሞ በጣም እያዘነችና ህፃኗ ደግሞ በጣም እያለቀሰች ነው። ስለዚህ እንግዲህ ሁሉም ነገር ለመልካምና ለበጎ እስከሆነ ድረስ ሁሉም ነገር ለመልካም እናስባለን ማለት ነው። እንግዲህ ወደ ሌሎቹ ቪዲዮ አብረን ስንሄድ ደግሞ ሀድራ አጸደን እኔ እኮ እናንተ እግዚአብሔር ነው ያወጣኝ እንጂ እኔ እናንተ ልታስገድሉኝ ነበረ ብሎ በጣም ዘራፍ ብሏልና እንግዲህ የሚያስገድለውም ሰው ማነው ነው የኔ ጥያቄ። ለምንድን ነው እሱን የሚያስገድሉት?
ምክንያቱም ምንድን ነው ሀድራ ሞቶ የሚያገኙት ነገር አልገባኝም። ሀድራ ከሞተ እነሱ የሚያገኙት ነገር በፍጹም እኔ አልገባኝምና ሀድራ ለምን እንደዚህ እንደሚልና ሀድራ ለምን እንደዚህ እንዳዘነ በፍጹም አናቅም ማለት ነው። እንግዲህ ህፃኗን ቁጭ ብላ ስታነጋግራትና ህፃኗን ቁጭ ብላ አንዳንድ ነገር ስትላት ህፃኗ ጋር ለምንድነው የመጣሽው? ያንቺስ ችግር ምንድነው? አንቺና ህፃኗ የሚያገናኛችሁ ነገር ምንድነው ያለው ብሎ ሀድራ ሲጠይቃት ነበረ። አይ እኔ የመጣሁት ለሌላ ነገር ነው እንጂ ልጅቷ በጣም እየተጨናነቀችና ከመሬት ወደ ላይ እየዘለለች ስለሆነ ነው እንጂ እኔና ልጅቷ ምንም ነገር ግንኙነት የለንም። ግን አንዳንድ ጊዜ ወደ ሽንት ቤት ሲሄድ ልጅቷ እያለቀሰችና ካለችበት ቦታ ብድግ ወደ ላይ ስትል ነው። በዛን ጊዜ ነው እኔ ልጅቷ ጋር የመጣሁት እንጂ ከልጅቷ ምንም ኖሮኝ አይደለም። ከልጅቷ አንዲት ነገር ምንም ነገር ኖሮኝ አይደለም እኔ ልጅቷ ጋር የመጣሁት በሚባል ሁኔታ እንግዲህ እየተነጋገሩ ነው ማለት ነው። በጣም ያሳዝናል። አደራ ድራማ ምንድነው? ሀብል ድራማ ህፃኗን ለምን እንደሚያጨናንቋት ህፃኗን ምን እንዳትናገር ምን ችግር ውስጥ እንዳስገባት የነሱ ችግር ምን እንደሆነ ለምን እንደዚህ እንደሆነ ለምን እንደዚህ እንደሚናገሩ እንግዲህ በጣም ይገርማል ማለት ነውና። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ እንግዲህ ሌሎቹ ቪዲዮ ደግሞ ሀድራ ለምንድነው እንዲኖርና ሀድራ አሁንም ለምንድነው ከሀድራ ስር መቅረት ያልፈለጉት? ሀድራ ያደረገው ነገርና የሀድራ ችግር ምንድነው? ሀድራ ግንኙነት ከማን ጋር እንዳለው ለምንድነው ሀድራን ጥምድ ያደረጉበት ምክንያት ምንድነው ነው የኔ ትልቁ ጥያቄ። ሀድራ የተጠመደበት ምክንያት ባወቅ በጣም ደስ ይለኛል ስለ እውነት። እንደዚሁ ለግድያና እንደዚሁ ከሀብል ጋራ እንዲለዩ ከሀብል ጋራ እንዲለዩና እንደዚሁ እንዲጣሉ የሚፈልጉት ሰዎችም እነማን ናቸው እንደሆኑ አብረን ብናይና አብረን ብንከታተል በጣም ደስ ይለኛል። እንግዲህ ውድ ቤተሰቦቼ እናንተም ይሄንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ወደዚህ ቻናል ብትቀላቀሉ በጣም ደስ ይለኛል ማለት ነውና በሚገርም ሁኔታ ይሄን ቻናል ብታጫውቱት ምን